ይጠብቃችሁ እንላለን መልካም ቆይታ ሊወጣ ነው እመቤቴ ሊወጣ ነው ስናወራ እንደዚህ ተመልካቾቻችን ምክትል ሳጅን መኮንን እኔ ምንም አይነት ነገር አልፈራም በመድር ላይ የምፈራው ነገር የለኝም ግን መድረክ ላይ ስወጣ ችግር አለብኝ ብሎ አሁን የእውነትም ልቡ እየመጣ ነው የሚገኝ ተሳስሯል ጉሩሜ የጠየቁት ጥያቄ ነበር አይደል በቃ አሁን ጀመረ ተሳሰረ እግረ አይ ሪላክስ አድርግ አይዞህ ምንም ነገር የለም አሁን ልክ ተመልካች ፊት የለፋበትን ነገር እንደማቅረብ ቁጥር ዳኝነቱ ሌላ ጉዳይ ምንም በቃ ማለፍም ወደቀም ባንተ ፐርፎርማንስ ነው የሚወሰን ስለዚህ በደንብ ተረጋግተ ፐርፎርም ማታደርግ ከሆነ ትወድቃለህ ስለዚህ ለማለፍ መረጋጋት ያስፈልጋል ማለት ነው ሪላክስ አድርግ የለፋነውን የሰራነውን እስከዛሬ ምናምን ያንተ ጥሩ ኳሊቲ ምንድነው ስሙዝ ነው አክቲንግ እየተወንካ አይመስልም ስለዚህ እኔ ተጠብቃለሁ አንተ ተወካቸውን እንዲቀር መጀመሪያ እማ ጉዶን ኩልሽ እመቤቴን ጉዶን ኩልሽ ወድቅ ያለው አንቺ ልጆቹ ሐሳቡን ከየት እንደሚያመጡት እንባ የሆነት እንባ ያነብኮ ነው የሚሰሩት አስረየሙት እኔ መጀመሪያ እንደዛ መሰለኝ እኔ እኮ የመሰለኝ በቃ የሆነ ነገር ይሰጡሻል ተፍ ብለሽ ትሰራለሽ ካለፍሽ ነው ከወደቅሽ ወደ ቤትሽ ነው እማ በእመቤቴ እንዳትዋሽ አንቺ ቴዲ ነሽ አንቺ ማሂ ነሽ አንቺ ምት ነሽ አንቺ ፍፄ ነሽ ካለፍ አልፋል ትኛለሽ ይሄዳለሁ ከወደቅ ወድቃል ትኛለሽ እመቤቴን ቁጭ ብያብረሽ ስክሞላለሽ እማ ልቤ አንቺን እንኳን ፈርጭሻለሁ ይልቤ ሲል እኔ ካሳ ነኝ የማረባ እኮ እኔ ካሳ መናኛ ፕሬከርስኪ ኮኩ ምንነውማ ፊትሽን ጣልሽው ይስተካከላል ኃይለኛ ቴዲ ኃይለኛ ነው እኔ ካሳ ነኝ ማረባ ኮኔ ካሳ ምንድነውማ አሁን ቴዲ ቢሆን ይሰርበኛል እንደዚህ ማሂ ብትሆን እንደዚህ ይሰርበኛለሽ ካለፍ ካልፋል ከወደቅ ወድቃል ይሉኛል እንጂ እንደዚህ ይሰርቡኛል እኔ ካሳ ነኝ ማረባ እኮ እኔ ካሳ መናኛ ፍሬከርስኪ ኮኮብ ቆጣሪ ቧልተኛ ወረኛ ነው አሉሽ እንዴ ሌትና ቀን የማይተኛ በኢንቶፎንቶፍ የተሞላ ንገርኝ እስኪ ማማ አሁን እውነቱን ልስማ ለማንም ነጫጭባ ጄን አሳልፌ አልሰጥም ብዬ በሀገሬ በመሬቴ በአፈሬ በገዛሽ ጉጤ ሞቴን የመረጥኩ እኔ አንቺ ጀግና እኮ እኔ ካሳ ነኝ የማረባ ንገርኝ እስቲ አስልክ ያሁኑ በጣም አሪፍ ነው የተለያየ ሶስት ስሜቶችን ሁለት ደግሞ በጣም ተፈጥሯዊ የሆነ ስሜትን እና ደግሞ ካንተ ውጪ የሆነ ገጸ ባህሪን በጣም ብዙ ነገሮችን በአንድ ጊዜ እንድናይ ስላደረከን ያ በጣም ደስ የሚል ኳሊቲ ነው ሪላክሴሽን ከምንም በላይ በጣም ደስ የሚለው አንተ በጣም ዘና ብለህ ነው የምትጫወተው ተፈጥሯዊ ነው በጣም ተዝናኖ ታሪፍ ነው ሰውነት በጣም ብሎኪንግ አለው ማለት አብረን ለመኖር ለመቀጠል እስከ መጨረሻው ለማሰብ ከሆነ ሰውነት በጣም የተገደበ ነው ስሜቶችን ተቀብሎ ሪስፖንድ አያረግም ይሄን ነገር በጣም አስብበት ምናልባት ሌላ ካራክተር አስካውን አሁን ዛሬ ሰራው በጣም ቆንጆ ይሆነልህ ቅልል የሚልህን ናቹራል የሆነ ነገር ስለሰራህ ነው አሁን ታሪክ አመራረጣችሁ ነው አሪፍ ያላረጋችሁ እንደሚባሉት ሌሎቹ አንተ ደግሞ ታሪክ አመራረጣ አሪፍ አድርገዋል አድቫንቴጅ እሱ ትልቁ ፖይንት ጥሩ ነገር መስራት ነበረብህ ብዬ የሚለው የመጨረሻውን የቴዎድሮስን ሲን ለውድድሩ የሚያበቃህን ማለት ነው አለ እናት እንድትገመግምልህ የመጨረሻው ላይ በደንብ መዘጋጀት ነበረብህ እሱን አልሰራኸው ለኔ እሱኛው ቴዎድሮስን በደንብ ብታሳየኝ ሌሎቹ ነገሮች ሁሉ ናቹራል ናቸው እሱ ጎርሏል አልመጣም ነገር ግን እንደ ሐሳብ እንደ ፈጠራ ጥሩ ነው የሰራኸው ተዋናይ መድረክ ላይ የሚወጣው ወይንም ደግሞ ፊልም ስክሪን ላይ የሚታየው ተመልካቹን ለማዝናናት ተመልካቹ ተዝናንቶ ነበር ማለት መካከለኛ ነው በጣም ቆንጆ ነበር ተዝናንቷል ውጤቱ ምንም ይሁን ምንም ዋናው ዘና ብለን መስራታችን
ትንሽ ፍርሃት አስሮ ነበረ ቢሆንም ግን ከዚህ የበለጠ ሪላክስ ብታደርግ ደግሞ ከዚህ የበለጠ